ዘጸአት ምዕራፍ 8 ላይ ቁጥር 18 እና 19 በደንብ እንድትሰሙኝ ይፈልጋለሁ። በጣም የሚጠቅማችሁ ቃል ነው። ጠንቋዮቹ በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበር። ጠንቋዮቹም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔር እንደተናገረ አልሰማቸውም። እስኪ ጮክ በሉና ይህስ የእግዚአብሔር ጣት ነው በሉ። በጌታ በኢየሱስ ክርስቶስ ስም ገና ሳልጀምር ባርካችኋለሁ። ጠንቋይ ተቃዋሚያችሁ የሚያውቀው የእግዚአብሔር ጣት በእናንተ ይገለጥ። አሜን አሜን። ይህስ የእግዚአብሔር ጣት ነው። ዛሬ በደንብ ስሙኝ። አማኞች ከዚህ ቀን በኋላ በኢየሱስ ክርስቶስ ስም በጠንቋይ አትሸነፉም፣ በደጋሚ አትሸነፉም። አሜን በሉ። ግድ የላችሁም። በተቃዋሚዎቻችሁ አትሸነፉም። አሜን በሉ። ግድ የላችሁም። በኢየሱስ ክርስቶስ ስም ስልጣን የጠንቋይን የመተተኛን ኃይል የሚሰብር የእግዚአብሔር ጣት ከናንተ ጋር ይሰራል። አሜን በሉ። ግድ የላችሁም። ኢየሱስ ያድናል። እና እዚህ ጋር ያው ታውቃላችሁ ሙሴ እግዚአብሔር ልኮት ግብጽ ህዝቤን ነፃ አውጣ ብሎ ግብጽ ሄዶ እንግዲህ ከፈርዖን ጋር ብዙ ዳያሎግ ነበረው፣ ሲያወራ ነበረ እና የተለያዩ ታምራቶች ሲያደርግ ጠንቋዮቹም ሲያደርጉ ሁሉ ጊዜ ግን የሙሴ ሲበልጥ አረ ይገርማል እኮ። የሚገርም እኮ ጠንቋዮች ኃይል የላቸውም አይልም መጽሐፍ ቅዱስ። አይልም። መተተኞች ኃይል የላቸውም አይልም። ደጋሚዎች ኃይል የላቸውም አይልም። ሰይጣንም ራሱ ኃይል የለውም አይልም። የሚለው ምንድነው? የኛ ኃይል ይበልጣል ነው የሚለው። እስኪ የኔ ኃይል ይበልጣል በል። አሜን አሜን አሜን። አዎ ኃይል የላቸውም አይልም። የሚገርመው የሙሴ በትር እባብ ስትሆን የነሱም እባብ ሆነች። የሚገርም እኮ ነው። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ሙሴ ማድረጉ እኔ አይገርመኝም። ከሙሴ ጋር ያለው እግዚአብሔር ጠንቋይ ማድረጉ ይገርመኛል። ጠንቋይ በእግዚአብሔር ኃይል ልክ የእግዚአብሔርን ኃይል የሚመስል የሰይጣንን ኃይል እንደዛ ዴሞንስትሬት ማድረጋቸው አይገርመኝ። እኔ ይገርመኛል። በጣም ኤክስትሪም ደግሞ የሚገርመኝ አማኝ የእግዚአብሔር ኃይል እያለው ምንም ማድረግ ሳይችል ቀርቶ ጠንቋይ ግን ሲችል ይገርመኛል። ደጋሚዎች ሲደግሙና ድግምታቸው ሰውን ጴንጤን አታክ ሲያደርግ ይገርመኛል። መተታቸው፣ ጥንቆላቸው፣ እርግማናቸው፣ ሟርታቸው፣ እንደዚህ አይነት ክፋታቸው በአየሩ ላይ ሲረጩትና ስፔሻሊ ደግሞ አማኞችን አታክ ሲያደርግ ይገርመኛል። የሚገርመኝ አማኞች የእግዚአብሔርን ኃይል የተቀበልነውን ኃይል መግለጥ አለመቻላችን፣ የተቀበልነው ኃይል የነሱን ኃይል አለመዋጡ ይገርመኛል። እንደነ ሙሴ በትር ከዚህ ቀን ጀምሮ እኔ ጸልያለሁ በኢየሱስ ስም። አረ አሜን ነው ወይ? የአሮን በትር የጠንቋዮቹን በትር እንደዋጠች የጠንቋዮችን ኃይል የሚውጥ ኃይል ከናንተ ይገለጥ። የተቃዋሚዎቻችሁን ኃይል የሚውጥ፣ እርግማናቸውን የሚውጥ፣ ተቃውሟቸውን የሚውጥ፣ ቀስታቸውን የሚሰብር አሜን በሉ በኢየሱስ ስም። ጠንቋዮቹም እንደዛው አደረጉ ይላል። ይገርመኛል። So don't despise the power of the devil. Don't despise. The Bible did not say despise the power of the devil. The Bible says resist the devil. See, whenever you apply unscriptural force or way against the enemy, you will lose. ከእግዚአብሔር ቃል ውጪ የሆነ መንገድ በጠላት ላይ በሰይጣን ላይ ከተጠቀማችሁ ሉዝ ነው የምታረጉት። የሚገርመው እኔ ይሁዳ መልእክት ላይ አንድ ቃል አለ። ሰይጣንና ሚካኤል በሙሴ ስጋ ተጣሉ ይላል፣ ተዋጉ ይላል። ከዛስ ሰይጣን እንዲስት ሚካኤል እንዲስት፣ የሚገርም እኮ እንዲስት ሊያሳስተው ይሞክራል። መጽሐፍ ሲናገር ግን ሚካኤል የስድብ ቃል ከአፉ አልወጣም። ምን አለው ይላል? እግዚአብሔር ይገስጽህ አለው እንጂ የስድብ አየ ሰይጣንን ራሱ አይደለም ሰውኛ እኮ አሁን ሰው ነው የምንሰድበው። አይደለም ሰው ጴንጤ ሰይጣን እንዲሰድብ አልተፈቀደለት። አይገርምም? ለምን መሰላችሁ? ራእይ መጽሐፍ ላይ ስታየው ለአውሬው ይላል የስድብ አፍ ተገጠመለት ይላል።
እና የሚሳደብ ጴንጤ ስታየው አውሬው ኦፕሬት እያደረገ ነው። ጌታ ኢየሱስ ምስክሬ አይደለም ሰው አማኙን አማያምን ይሁን አይደለም ሰው ሰይጣንን እንኳን እንድንሰድብ ምን አይነት ጨዋ አባት እንዳለን አያችሁ። እንደሱ ጨዋ የቱ ጋር ነው ኢየሱስ የተሳደበው? በፍጹም አልተሳደበም። ሚካኤል አንድ ስድብ ካፉ አልወጣም ይላል። የስድብ ቃል እግዚአብሔር ይገስጽ አለው እንጂ አይ ሰይጣን ስለሆነ የተለያየ አይነት የስድብ ቃል ከመጽሐፍ ቅዱስ ውጪ የሆነ የስድብ ቃል እየተጠቀምን ስለተቃወም ነው አይሄድም። ወዳጆቹን ሰብስቦ ነው የሚመጣው። የባሰ ዘመዶቹን ሰብስቦ አንዱ የጠንቋዮችንና የሟርተኞችን የመተተኞችን ኃይል የምታሸንፉበት መንገድ ንግግራቸው በጨው የተቀመመ በጸጋ ይሁን። ሰዎች ስለሟረቱብህ የምትሰድባቸው ከሆነ you are losing። አይገርምም? ሰዎች ስለተቃወሙሽ የምትሰድቢያቸው ከሆነ የስድብ አፍ ካፋችሁ የሚወጣ ከሆነ ጌታ ኢየሱስ ምስክሬ በቀደም ማክሰኞ ዕለት ስለዚህ እያስተማርኩ ነበር። አማኞች ለምንድን ነው ኤክሰርሳይዝ የማያደርጉት ይህንን ኃይላቸውን? ለምሳሌ ሁለት ስልጣን አለ። እግዚአብሔር የሰጠን ሁለት ስልጣን አለ። የአንደኛው ስልጣን ዮሐንስ ወንጌል ምዕራፍ 1 ላይ ያለ ነው። ቁጥር 12 እና 13 ላይ ያለ ነው። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው ይላል። አንዱ የልጅነት ስልጣን ነው። ሁለተኛው ስልጣን ደግሞ ሉቃስ ላይ ያለው ሉቃስ 10 ላይ ቁጥር 19 ምንድነው የሚለው? እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቷል። ሉክ ስልጣን። አንተ እኮ በስልጣን ላይ ስልጣን ያለ ሰው። መንፈሳዊ ዓለም የሚያውቀው እግዚአብሔር ያለው ዓለም የሚያውቀው ጠንቋይ እንደሚረግጠን መተተኛ እንደሚያሸንፈን ወይም ደግሞ ጠላት እንደሚያሸንፈን አይታወቅም። በሰማይ አይታወቅም። በሰማይ ስለኔና ስለናንተ የሚታወቀው እባቡን ጊንጡን የጠላትን ኃይል ሁሉ እንደምናሸንፍ ነው የሚታወቀው። መላእክቶች የሚያውቁት ያንን ነው። እግዚአብሔር የሚያውቀው ያንን ነው። በሰማይ ያሉ ፍጥረታት ሁሉ የእግዚአብሔር አስፈሪ ኃያል ፍጥረታት የሚያውቁት እኔና እናንተ ይህንን የጠላት ኃይል እንደምንረግጥ ነው። ምን ማለት ነው? Behold, I give you power to tread upon it, to stand on. To tread upon ማለት ምን መሰላችሁ? To put devils under subjection ማለት ነው። ያ ማለት ነው ትርጉሙ። በአንተ ቁጥጥር ስር ነው ማለት ነው። ይሄ ስልጣን ተሰጥቶናል። ይሄንን ስልጣን ግን መግለጥ ለምንድን ነው አማኞች የማይችሉት? አማኝ ስልጣኑን መግለጥ የማይችለው አንደኛ በክርስቶስ ያለ አይደንቲቲውን ሳያቅና አፕላይ ሳያደርግ ሲቀር። በደም ስሙኝ። When you don't know who you are in Christ, you are always on the losing side. The devil will take advantage of you. The Bible says in the book of Timothy, my son Timothy, but you take advantage of the grace of God in your life. አይገርምም? So you have to take advantage of the grace. አንተ ግን በጌታ በኢየሱስ ክርስቶስ ጸጋ በርታ የሚለው ማለት ነው። አንተ በዛ ነው የምትበረታው፣ በጸጋ ነው። you have to take advantage። ጠላት ደግሞ አድቫንቴጅ የሚወስድብን እኛ የእግዚአብሔርን ኃይል አድቫንቴጅ ካልወሰድን Jesus is my advantage። ትቀልዳለህ? He is my advantage. God is my advantage. He is for me። አያችሁ? ስለዚህ እኛ አይደንቲቲያችንን ሳናቅ በአይደንቲቲያችን መኖር ሌላ ደግሞ ንግግራችን የተበላሸ ከሆነ ኮንፌሽናችን የተበላሸ ከሆነ ሁልጊዜ እኔ ማልጠቅም ነኝ፣ ሁልጊዜ እኔ የማግረምረም ቃል የስንፍና ቃል ሁልጊዜ የስንፍና ቃል ሁልጊዜ የምናወራ ከሆነ ቸርች ስንመጣ ብቻ ነው እልልታ፣ አሜን፣ ዝማሬ፣ ከዛ በኋላ ሄደን ደግሞ ሁልጊዜ ማግረምረም፣ ሁልጊዜ ኔጌቲቪቲ። if the negativity in your mind is coming out here ምንድነው የሚለው መጽሐፍ ሲናገር? ሰው ከአፉ ፍሬ ሆዱ ምን ያደርጋል? ይጠግባል ይላል። as a man thinks so is he። አያችሁ? የሰይጣን ጠላታችን ሰይጣን ትልቁ ዊዝደሙ ምን ነው ታውቃላችሁ? he discern እንደሚያደርግ ታውቃላችሁ? ጠቢብ እንደሆነ ታውቃላችሁ? ሕዝቅኤል መጽሐፍ ላይ አንብቡ፣ ኢሳይያስ መጽሐፍ ላይ አንብቡ። he is wise። አንተ ጠቢብ ነህ ይላል መጽሐፍ ሰይጣንን ስለ ሰይጣን ሲያወራ። ስለዚህ እዚህ ጋር ሙሴን ስታዩ ሙሴ ባለበት ጠንቋዮች መጡ አደረጉ፣ ግን ኮንፌሽናቸው ተቀየረ። ይሄስ የእግዚአብሔር ጣት ነው። የእግዚአብሔር ጣት ነው። ይሄ የእግዚአብሔር ጣት ነው። ሉክ የእግዚአብሔር ጣት በእነሱ የእግዚአብሔር ጣት የሚለውን ነገር መጽሐፍ ቅዱሳችን ላይ ስታዩ ምን መሰላችሁ? እጅ ማለት የእግዚአብሔር እጅ ይለዋል፣ የእግዚአብሔር ጣት ይለዋል። ይሄ የእግዚአብሔር ጣት የሚያሳየው
የእግዚአብሔር ስራ ነው የሚያሳየው። በእጆቻችን እንደምንሰራ እጅ የሥራ ስራን እግዚአብሔር ሲሰራ የሚለውን ለመግለጥ አይን ምንድነው? እጅ እግዚአብሔር ሲያይ አይን፣ እግዚአብሔር ሲሰማ ጆሮ፣ እኛ እንዲገባን ማለት ነው እንጂ የሆነ እንደዚህ አይነት ትልቅ እጅ በስዕል ላይ እንደምታዩት እንደዚህ መጥቶ እንዲህ ምናምን አይደለም። the working of the Holy Spirit ማለት ነው። የመንፈስ ቅዱስ ስራ ማለት ነው። አሜን። ስለዚህ ጠንቋዮች እዛ ጋር ጠነቆሉ፣ ግን ምንም ሊያመጡ አልቻለም። ለምን? ከነ ሙሴ ጋር ያለችው የእግዚአብሔር ጣት ትበልጣለች። ስለ እግዚአብሔር ጣት ሌላ ቃል ላሳያችሁ። ሉቃስ ምዕራፍ 11 ላይ ላሳያችሁ። ሉቃስ 11 ላይ ኢየሱስን ምን አሉት? አንተ አጋንንትን የምታወጣው በአጋንንት ኃይል ነው አሉት። በቤልዜቡል ኃይል ነው አሉት። ኢየሱስ ግን ምን አለ መሰላችሁ? ቁጥር 20 ላይ እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆነ፣ እስኪ በእግዚአብሔር ጣት በሉ። አያቸው፣ በእነ ሙሴ ዘመን የነበረችው የእግዚአብሔር ጣት በኢየሱስም ዘመን አጋንንት ስታወጣ ነበረ። እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆነ፣ አሁን አንድ አማኝ ቦርነጌን የሆነ የእግዚአብሔር ልጅ የሆነ ዳግም የተወለደ ሰው አጋንንት ለማውጣት ምን ያስፈልገዋል ብትሉኝ፣ የምትሰራ አክቲቭ የሆነ የእግዚአብሔር ፊንገር በህይወቱ መገለጥ አለበት። እየሰማችሁ ነው? አሜን ነው? የስ የእግዚአብሔር ጣት በህይወቱ መስራት አለባት። የእግዚአብሔር ጣት በህይወቱ እንዲሰራ አንድ አማኝ ምን ያስፈልገዋል? ምን ማድረግ አለበት ብትሉ፣ ሁልጊዜ የምነግራችሁ የኤፌሶን ላይ ያለቃል። በደንብ ስሙኝ። ኤፌሶን ላይ ያለቃል። ኤፌሶን ምዕራፍ 4 ቁጥር 13 ይህም የሚሆነው ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት፣ እስኪ አንድነት በሉ። ከዛ በኋላ ሙሉ ሰው በመሆን ይላል። እስኪ ሙሉ ሰው በሉ። ድገሙና ሙሉ ሰው በሉ። እስኪ ጠላት በሉ። አሁን ቤታችሁ ልጆች ያሏችሁ ልጆች ህፃናት ልጆች ያሏችሁ አሉ። ቤት ምሳሌ ነው። ቤታችሁ ሌባ ገባ፣ ሰምቲንግ ሊሰርቅ ጠላት ገባ። ቤታችሁ ሲገባ ትናንሾቹን ህፃናት ይፈራቸዋል? እንዴ ተናገሩ እንጂ ይፈራቸውማ። ህፃናት እዚህ ጋር የነበሩ ሰንዴ ስኩል ያሉት ነው አይፈራቸው። እነሱም ሪስፖንድ እንዴት ማድረግ እንዳለባቸው ማያውቁም። በደንብ ተከተሉኝ። ልክ ነኝ አይደል? ግን በደንብ ወደ 18 ዓመት የሆነ 20 ዓመት የሆነ ደግሞ ሌላ ልጅ ካለ እሱን ይፈራዋል አይፈራውም? ይፈራዋል። እሱም ሪስፖንድ ያደርጋል። ለምን? አድጓል። ሙሉ ሰው ነው። አሜን ነው። ጠላታችሁን ለመመከት መንፈሳዊ እድገት ወሳኝ ነው። ሙሉ ሰው ወደ መሆን፣ አለበለዚያ ሰይጣን እንደፈለገ ህይወት ላይ ይንከባለላል። ሰይጣን ማለት ታውቃላችሁ፣ አህያ ስራ ከሰራ በኋላ አህያዎቹ እንዲያርፍ ስለቋቸዋላችሁ። የገጠር አህያ ሲንደባለል አይታችሁ ታውቃላችሁ? በጀርባው እግሩ እንዲህ እያደረገ ሲንፈራፈራ ላያችሁ፣ አመድ ላይ። የገጠር ልጅ ብቻ ነው ያ። ሰይጣን ይውላችሁ መንፈሳዊ እድገታችን ሙሉ ሰው ወደ መሆን ወደዛ እንትን እያልን ካልሄድን እንደዛ ነው የሚንፈራፈረው በህይወታችን ላይ። ይረጋጋል ማለት ነው። ይሰማችኋል አይደል? እናንተ ቤታችሁ ሌባ ቢገባ የሆነ ነገር ቤት ዩ ሪስፖንድ። ለምን? ሙሉ ሰውና ትጋጠመዋል፣ ትያያዘዋል። መሳሪያ ከያዘ የሆነ ነገር እንትን ካለ ልጆችን ትደብቂና እንትን አንሳ። ከዛ በኋላ ወዲያውኑ ፖሊስ ጋር እንደዚህ ወዲያውኑ። ለምን? ሙሉ ሰው ወደ መሆን እደጉ የሚለው መጽሐፍ ቅዱስ ለዛ ነው። ምን ብያችኋለሁ? ሰው ቤተ ክርስቲያን የሚመጣው ለምንድን ነው? ለዚህ ነው። ኤፌሶን ምዕራፍ 4 ቁጥር 13 that's why we come to church። ሙሉ ሰው ወደ መሆን ማደግ። አሜን ነው። የእግዚአብሔር ጣት እቺማ የእግዚአብሔር ጣት ናት የሚል ቃል በቃ እሱ ይገለጣል በህይወት በሚል አሜን በሚል ረጅም ብቻ አይደለም የሚገለጠው፣ በዚህ ነው የሚገለጠው። አየህ፣ ጠላትን ለመመከት እድገት ያስፈልጋል።
ማቹሪቲ ያስፈልጋል። በአስተሳሰብ በእግዚአብሔርን ቃል በማድረግ በአኗኗር ለእግዚአብሔር ተገቢውን ሪስፖንድ በመስጠት አሜን ነው። ያ ቤተክርስቲያን እዛው ጋር ከፍ ብላችሁ ስታነቡት አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን አስተማሪዎች መምህራን አድርጎ ሰጠ። ለምን? እነሱም ቅዱሳንን እንዲያስተምሩ ወደ ፍጽምና እንዲያሳድጓቸው ለአገልግሎት ስራ እንዲያዘጋጃቸው እስከ እግዚአብሔር ፍጹም ሙላት እንዲደርሱ እንዲረዷቸው። እነማ እኛ አስተማሪዎች እዚህ መተን እኛ ድራማ ሳይተን የምንሄድ ከሆነ አሁን እንደተለመደው በዚህ ዘመን ማለት ነው የማይሆን ድራማ ቸርች ውስጥ ምንጣፍ ስር ብር አድርጎ ሚራክል መኒ ሁልጊዜ ሚራክል መኒ ምንም ጠንቋይም ራሱ መጫኛ ያቆማል። ምን ይሰራል ሚራክል መኒ? የውሸት ሚራክል መኒ። እውነቴን ነው የምላችሁ። እኔ እንደዚህ ስናገር እናንተን ማዳን ስለምፈልግ ነው እንጂ የማንም ተቃዋሚ ሆኜ አይደለም። ግን እሱ አይደለም እንዴ አው መኒ ይርስ እንዴ አደግን እኮ ያው ሸበትን እኮ ይሄ እኮ ይሰራል እኮ አሜን ነው። አዎ መጽሐፍ የሚፈልገው ምንድነው? እኛ እግዚአብሔር የሚለን ምንድነው? ሙሉ ሰው ወደ መሆን በክርስቶስ ወዳለ ፍጹምነት ደረጃ በክርስቶስ ወዳለ ፍጹምነት ደረጃ እስከምንደርስ። እኔ ይሄ እኮ ጥሪሽ እኮ ነው የኔ ጥሪ ነው። ፓስተር ከመሆኔ በፊት የእያንዳንዱ ክርስቲያን this is a calling for every believer። እኔ ሁሌ ነው የምናገረው ይሄን ነገር this is a calling for every እኔ አልተጠራውም ማለት አልችልም። ስንት ተጠርቻለሁ ብሎ ሌላ ነገር የሚኖር ሰው አለ። ይሄ ነው የዋና ጥሪያችን። እኔ የማገለግለው ይሄን ወደዚህ ያደክ ወደዚህ እንትን እያልኩኝ ከዛ አገለግላለሁ። ሁላችንም ማለት ነው በቤተ ክርስቲያን ምን መጣው ለዚህ ነው። አየ ሙሉ ሰው ስትሆን ጥቅሙ ምንድነው? ሙሉ ሰው ያለ እርዳታ ይኖራል። ሙሉ ሰው ራሱን የቻለ ሰው ነው። ሙሉ ሰው ሌላ ሰው መርዳት ይችላል። ሙሉ ሰው ሌላ ሰው ማገዝ ይችላል። የእግዚአብሔር ጣት የተገለጠችው ነው ሙሴ ላይ። ሙሴ እኮ አገልግሎት የጀመረው እኮ ግብጽ ውስጥ እያለ ነበር። ትዝ ይላችኋል? ግብጽ ውስጥ እያለ ግብጻዊን ገደለው። በደንብ ስሙ። እኔ ጌታን ማገልገል ነው የምፈልገው ብለው እንዲህ እንባቸውን እያነቡ ህልም አይቻለው ስሰብክ እንደዚህ ምናም ብለው የሚነግሩኝ ብዙ ሰዎች አሉ። በጣም ጥሩ ነው። እግዚአብሔር እያሳያችሁ ነው። በእውነት ታገለግላላችሁ። እግዚአብሔር ምስክሬ ነው። ግን እደጉ። እድገትን ጃምፕ ማድረግ ይቻላል ወይ? ልጆቻችን አሉ አይደለ? መጀመሪያ 1 አመቱ ነው። ከዛ በኋላ 11 አመቱ ይሆናል ዘሎ አይሆንም። you cannot jump the process in the kingdom of God. Never. You cannot avoid it. If you want to avoid it, you will be destroyed. You cannot jump the process. በፍጹም ኢየሱስ እንኳን ፕሮሰሱን ጨርሶ ነው ያገለገለው። እኔ የሚገርም እኮ ነው። ጌታ 30 አመት ሲሞላው ተጠመቀ። ከዛ በኋላ 3 አመት አገለገለ። ከዛ በኋላ ስራውን ጨረሰና ሄደ። አለቀ። እነ ጳውሎስን ይሁን እነ ጴጥሮስን ይሁን ፕሮሰሳቸውን ጨርሰው ነው። ለምን? ማደግ አለባቸው በርደኑን ለመሸከም። ወንጌል አደራ ስለሆነ ደግሞ ወንጌል ጠላት ስላለው ጠላታቸውን ለመመከት። ይህችስ የእግዚአብሔር ጣት ናት። ሙሴ ግብጻዊውን ገደለ። ከዛ በኋላ ዕብራውያኖችን ሲያስታርቅ አንተ ማን አሉት? ኢምቹር ሆኖ አገልግሎት ጀመረ ሳያድግ። ከዛ በኋላ ተሰደደ። 40 አመት እረኛ ሆነ። 40 አመት ታገሰው። ምክንያቱም ለሙሴ ወደ ሙሉ ሰው ለማደግና ወደዛ ማቹሪቲ ለመምጣት ሙሴ 40 አመት ያስፈልገው ነበር። 40 አመት ሙሉ ጠበቀው። 40 አመት ላይ ሄደና ተገለጠለት። አሁን ሄደ ነፃ ታውጣለ ህዝቤናል። በ40 አመቱ ሲያገኘው ምን አለው? እኔ እኮ መናገር አልችልም፣ እኔ አፌ ትብ ነው አለ። ድሮስ መናገር አልችልም። ሙሴ መናገር ይችላል። አሁን ሰው ሙሴ ስታተረር ነበር ይል ነበር አይልም። ሙሴ እኮ ያደገው እኮ ዋይት ሃውስ ነው፣ የግብጽ ዋይት ሃውስ። የንጉስ ቤት ነው ያደገው። ካን ኢማጂን ምን አይነት ትምህርት ቤት ነው ሙሴ የሚሄደው? የግብጽ ፒራሚድ እስካሁን አሁን ያሉ ኢንጂነሮች መስራት የማይችሉትን ትልቅ አርኪቴክቸር ነው የግብጽ ፒራሚድ። አሁን መሰራት አይችልም። ያንን የሰራ እኮ ነው የሙሴ ዳዲ ፈርዖን። ሙሴ እኮ እዛ ውስጥ ያደገ ሰው ነው። you think ሙሴ ዳማ የነበረ? no, he's smart, he knows። መናገር ይችላል። እንደውም ዕብራውያን ጻፊ ምን አለ? የግብጽን ጥበብ ሁሉ ተማር አይደል? እና ጥበበኛ ነበር፣ ሞኝ አልነበረም። የፈለገ ብትማር ምድራዊ ነገር ጥበብ ቢኖር ዶክተር ብትሆን ፕሮፌሰር ብትሆን ዩኒቨርሲቲ ሊድ የምታረግ ሰው ብትሆን የፓስት ኤክስፒሪየንስ ምን ቢዝነስ ላይ ምንም ኤክስፒሪየንስ ቢኖር when it comes to the kingdom you begin from zero. You must grow. አሜን። 40 አመት ሙሉ
በቃ ልቡን ሰበረው፣ ትሁት አደረገውና እግዚአብሔር ምን አለ ስለ ሙሴ? እንደ ባሪያዬ ሙሴ አይነት ትሁት ሰው በምድር ላይ የለም። ዋው! አየህ፣ ለካ የእግዚአብሔር ጣት ለሙሴ ተንቀሳቀሰችለት። ለካ ጠንቋይ ያልቻለው ትሁት ስለነበር ነው። ኢየሱስ ምን አለ? ከኔ ተማሩ፣ እኔ በልቤ ትሁት ነኝ፣ የዋህ ነኝ አለ። ኢየሱስ ከኔ አጋንንት ማውጣት ተማሩ አላለም። ከኔ መፈወስ ተማሩ አላለም። learn from me ያለው ያንን ነው። እና ጠንቋይ ምናምን እንዲፈራና ዘለን አሜን ያ ምናምን በቃ ዘራፍ በማለት አይደለም። አሁን ለምሳሌ ዳንኤል፣ የዛሬ አንዱ ኤግዛምፕል ዳንኤል ነው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ታቋቸዋላችሁ። እነሱ እዛ በባቢሎን ንጉሱ ስማርት ስለሆኑ ጠቢብ ስለነበሩ ወሰዳቸው። ከዛ ለዛ 3 ዓመት ተምረው ለንጉሱ እንዲያገለግሉ ነው። ዳንኤል ሲያዩ እነሱ የእስራኤል ሰውየው ጠንቋይ አምላኪ ነው፣ የሚሰዋው ሁሉ ለጣዖት ነው። አይኛም በላም አሉ። አንበላም እኛ ፕሊስ አሉ። የሚያገለግል የነሱን ቦስ የነበረውን የነሱ አለቃ የነበረው እባክህ ለኛ ጥሬ ብቻ ሰጠንና 10 ቀን ሞክረን አሉ። በ10ኛ ቀን ከሁሉም የባሰ አማረባቸው። አሁን ያው ህልም አለመ ሰውየው። ህልም አለመና ጠንቋዮቹን በሙሉ ጠራ። እኔ ህልም አልም ያለው ህልሜን ንገሩኝ፣ ፍቺውንም ንገሩኝ። ከየት ይምጣ? አይ ንጉስ ህልሙን ይናገር። ጠንቋይ እኮ ነው። ጠንቋዮች ዳንኤል መጽሐፍ ናምቡ። ጠንቋዮች ነበሩት። ሊድ የሚያደርገው በጠንቋይ እየተመራ ነው። እስካሁን ድረስ ብዙ ነገስታቶች ጠንቋይ እንዳላችሁ ታውቃላችሁ። አይ ሁላችሁም ትገደላላችሁ ሲል ንጉስ አይቸኩል አለ ዳንኤል። ከዛ ጾሙና ጸለዩ። እግዚአብሔር በሌሊት ገለጠላቸው አልገለጠላቸው? ሚስጥርን የሚገልጥ በሰማይ ያለ ንጉሶች ሺህ ዓመት ንገስ ብሎ ይሄው ህልምክ ይሄው ፍቹ ብሎ ነገረው። ከጠንቋይ በለጠ። አሜን ነው። ከጠንቋይ በለጠ። ዳንኤል ለምን ከጠንቋይ በለጠ? አንደኛ ከዛ በሙሉ ከግሩፕ የተለየ ህይወት ነበረው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ they were in the university, in the king's university ነበሩ። ትምህርት ቤት ውስጥ ነበሩ። ለንጉሱ ለማገልገል የንጉሱን ኪንግደም ለማገልገል በጣም ኪንግደሙ ሰፊ ስለሆነ ኪንግደሙ ለማገልገል በምድር ላይ ያሉ ጠቢባን የተባሉ ስማርት የተባሉ ሰዎች ከምድር ሁሉ ሰብስቦ ከእስራኤል ከዕብራውያን የተመረጡ ጠቢቦች ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ናቸው እንጂ ከሀገር ሁሉ የመጡ አሉ። ከዓለም ከኢትዮጵያም ሊኖር ይችላል። እዛ የነበሩ የንጉሱ ዩኒቨርሲቲ የነበሩ የሚበሉት ከንጉስ ማዕድ ነው። የንጉስ ምግብ ነው የሚበሉት። ለምን? ስፔሻል ናቸው። ነገ ሚኒስተርስ ሆነው በየዲፓርትመንቱ በየአገሩ የሚመደቡ ናቸው። እና እነሱ ግን ከነሱ ዳንኤል ለምን በለጠ? ሲድራቅ፣ ሚሳቅ፣ አብደናጎ ለምን በለጡ? ለምን ከጠንቋይ በለጡ ብትሉ አንደኛ የተለየ ህይወት ነበራቸው። ሁለተኛስ የጸሎት ሰዎች ነበሩ። ትዝ ይላችኋል። ዳንኤል በመጸለዩ ነው። የጸሎት ሰው ነበሩ። ጸሎት 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 በአካባቢያቸው ያለ ወይ በዘር ማንዘር ያለ አጋንንታዊ እጅ፣ የሰይጣን እጅ፣ የጥንቆላ፣ የሟርት፣ የድግምት አስማት እንዳይሰራባችሁ ትፈልጋላችሁ? በቃ ለየት ያለ ህይወት አንደኛ። ሁለተኛ ከዳንኤል መማር ነው። ሁለተኛ ደግሞ ጸሎት፣ በየቀኑ መጸለይ። ዳንኤል አዋጅ አውጅ ምን በል አይደንቆም። መስኮቱን ይከፍታል፣ ይጸልያል። እንዳይጸልዩ የሚባል በንጉስ ይውጣ። የነገስታት ንጉስ ስላለ የሱ ጓደኛ ወደ ነገስታት ንጉስ ይደውላል። አሜን ናችሁ? እና ከዛ አንበሳ ጉድጓድ አንበሳ ይበላው፣ ጠንቋይ ቢነሳ ጠንቋይ ያሸንፈው። እኛ ዝም ብለን ጴንጤዎች በዚህ ዘመን ስለፎከረን ሰይጣንን አናሽ። ሰይጣን ፉከራ አይፈራም። በሉልኝ ከጎናችሁ ባካችሁ በትትና ቡዚ አይደል? ሰይጣን ፉከራ አይፈራም። ሰይጣን የሚፈራው ልንገራችሁ፣ ጸሎት ይፈራል። ጸሎት ይፈራል። ህይወት ይፈራል። ላይፍ ይፈራል። ላይፍ ይፈራል። ላይፍ ይፈራል። ኑሮ ይፈራል። የክርስቲያን ህይወት ይፈራል። አሜን ነው። ሙሉ ሰው የሆነ የሚያድግ ሰው ይፈራል። ሙሉ ሰው የሆነ ወደ ፍጹም ሙላት ወደዛ ወደ ሙሉ ሰውነት የሚያድግ ሰው ይፈራል። ጌታ ጌታ የሚል ሰው ይፈራል። ሰይጣን እንደዛ ነው የሚፈራው። አየ ዳንኤል ጠንቋይ ጥራ፣ መተተኛ፣ አዝማተኛ፣ ማጂሻን ምናምን እንዳለ ስንት አይነት ነው ስማቸው ብታዩ። ዳንኤል መጽሐፍ እናንተ አንብቡ። የከለዳውያን አስማተኞች፣ ጠንቋዮች፣ መተተኞች እያለ ኮከብ ቆጣሪዎች ሁሉ ይላል። እነዚህ ሁሉ አይነት ዲፈረንት ካታጎሪ ያላቸው ተሰብስበው አንድ ዳንኤል ይተኛል፣ አልሞ ይነሳል፣ አገር ያልቃል። በቃ ሁሉም ጸጥ። ጠንቋይ ተባለ እና ተነሱበት። ትዝ ይላችኋል። ዳንኤል ከሁሉ በለጠ ይላል። ለምን?
መልካም መንፈስ ስላለው። እስኪ መልካም መንፈስ በሉ። ዳንኤል ላይ የነበረ መልካም መንፈስ እኔና እናንተ ውስጥ ፋዘር ጋር ዛሬ ጊሚ መልካም መንፈስ አትበል አንተ። ኢየሱስ እኮ ነው ውስጥ ያለው። ከኢየሱስ በላይ መልካም አለ ወይ? መንፈስ ቅዱስ አንተ ውስጥ አይደል ያለው? እና መልካም መንፈስ አንቺ ውስጥ አለ። መልካም መንፈስ እኔ ውስጥ አለ። አሜን ናችሁ ወይ? አዎ። ዳንኤል ተጠቀመበት፣ እኛ አልተጠቀምንበትም። ልዩነቱ ያ ብቻ ነው። ዳንኤል ሰራበት፣ ለዳንኤል ሰራለት። እኛ አልተጠቀምንበትም። በጌታ በኢየሱስ ክርስቶስ ስም ይኸው አሁን ይኸውልህ ወደ ኦርጋኒክ ክርስትና መመለስ አለብን። ከጎናችሁ ያለውን ሰው ኦርጋኒክ በሉት። ኦርጋኒክ መብላት ብቻ ሳይሆን በሉት፣ ኦርጋኒክ ክርስትና በሉልኝ። አሜን ነው። ልክ እንደ ሆል ፉድስ እየሄዳችሁ ኦርጋኒክ እንደምትገዙት አሁን ደግሞ ኦርጋኒክ ይሄ ኢየሱስ ያድናል። አሜን አሜን አሜን። ክብር ለኢየሱስ ይሁን። አሜን። ዳንኤል መልካም መንፈስ። ከዛስ ዳንኤል ምዕራፍ 5 ላይ እንደዚህ ይላል። ምዕራፍ 6 ላይ ዕውቀት፣ ማስተዋል፣ ህልም መተርጎም፣ እንቆቅልሽ መግለጥ፣ የተቋጠረውን መፍታት፣ ይሄ ሁሉ ነገር ውስጡ አለ። አሁን ይሄ ነገር አንተ ውስጥ እንዳለ ታውቃለህ ወይ? ለምንድን ነው ዳንኤል ይሄ ሁሉ ነገር እንዴት ሆነለት? because he operates by the Holy Spirit። ዕብራውያን ምዕራፍ 11 ላይ ምንድን ነው የሚለው? እነዚህ ሁሉ አምነው ሞቱ ይልና እኛስ ይሄንን ጊዜ ማየት ይፈልጉ ነበር ይላል። እኛ ያለንበትን ሲዝን ድሮ እግዚአብሔር ሰው ውስጥ ሊኖር ነው መጥቶ ሰው ሆኖ ከዛ ሰዎች ውስጥ ይኖራል በመንፈሱ የሚለውን በትንቢት ስለተረዱ አደነቁ ይልና ሞቱ አምነው ይላል። እኛስ ውስጣችን ኢየሱስ ተሸክመው ነው የምንዞረው። አሜን። እንደ ሰይጣን ከነቃችሁበት ካወቃችሁት እንደ ሰይጣን ደካማ የለም። ሰይጣን ታክቲከኛ ነው፣ ቴክኒከኛ ነው። መናፍስቱ እንደዛ ነው የሚሰሩት። በጣም ቴክኒከኛ ነው፣ ታክቲከኛ ነው። ኢየሱስ ማቴዎስ ምዕራፍ 28 ላይ ስልጣን በሰማይ በምድር ለኔ ተሰጠኛል። all authority in heaven and on earth have been given to me አለ ኢየሱስ። ኦቶሪቲ የተባለ ስለዚህ ምን አላቸው? አሁን በዚህ ኦቶሪቲ ሂዱ አለ። in my authority go ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ አለ። in my authority ሰማችሁ አይደል? አዎ። ስለዚህ ሰይጣን የነበረው ኦቶሪቲ ተቀምጧል በኢየሱስ በመስቀሉ ስራ። እኔና እናንተ ምን ማድረግ ነው ያለብን? እነዚህ መተተኞች ጠንቋዮች እንዳይሰሩ በጣም ቀላል ነው። በጣም ጌታ ምስክሬ ነው። በጣም ሁሉ ጊዜ አንዳንድ ሰው ይመጣና ፕሮፌት በህልሜ እባብ አባረረኝ በዚህኛው ሳምንት፣ ኔክስት ዊክ ሲመጣ ውሻ፣ ከዛ በዛኛው ዘንዶ፣ ከዛ የሞተች ቅድመ አያቴ መታ እንደዚህ ወደ መቃብር ስትጠራኝ ነይ ስትለኝ፣ ከዛ በኋላ ደግሞ ሌላ ደግሞ የሆነ አሞራ ላይክ ኦኬ። አንዳንድ ጊዜ እኮ ባድ ድሪምስ ኢዝ ፖሲብል። አንዳንድ ጊዜ ተጨንቀንም ልናይ እንችላለን። የኛ ህይወት ለነገሩ ህልም ማየለም ጥሩ ነው፣ የመጨረሻው ዘመን ስጦታ ነው፣ ችግር የለውም። ግን በህልም የሚመራ ህይወት አይደለም እኔ ያለኝ ህይወት በቃሉ የሚመራ ነው። አሜን ነው። ህልምን አልንቅም፣ ዲስፓስ አላረግም። ድሪም ግን አንዳንድ ሰው ሁሉ ቀን የሚያስጨንቅ ህልም ውጪ የለውም እንዴ? እንደዛ የምትጨነቁ ከሆነ በህልማችሁ ሁሉ ጊዜ ask a question, what am I doing wrong በሉ። ጌታ ኢየሱስ ምስክሬ ነው። መጽሐፍ ሲናገር እግዚአብሔር የሰላም አምላክ ነው አይደል? God is a God of peace ይላል። እኔ እኮ በጣም and he is not a God of confusion። እኔን ኮንፊውዝ ሊያደርገኝ ነው እንደ ኢየሱስ የሞተልኝ። አረ እኔ ግጥም አድርጌ አሁን ቤቴ ሄጄ ቱታ ለብሼ ለጥለው ምለው ቆንጆ ምሳ በልቼ ዘና እስኪ ከጎናችሁ ያሉ ዘና ብለህ ኑር፣ ምንም አትሆንም በሉልኝ። ባለህ ነገር ዘና በል። ምንድነው እሱ? እግዚአብሔር ምስክሬ ነው። አያችሁ ሰይጣን የሚጠቀመው ምን አይነት ስትረስ እያደረገን እንትን ዘራ መጣ ይላል፣ በላው ይላል፣ አው ይላል። አያጅቦ ከዛ ደንግጠን ማለት ጸሎታችን ራሱ እምነት የለውም። እግዚአብሔር ሆይ እባክህ በእናትህ በማርያም በገብርኤል አድነኝ እግዚአብሔር ሆይ አይነት ጸሎት ይሆናል። እውነቴን ነው እኮ ብላችሁ ወይ አውዝ ቢላሂ ቢስሚላህ በቃ ሁሉን ቀላቅለን የድሮ ሃይማኖት ሁሉ ይመጣብናል።
አባባስ ምን አደረገ? ወጀብ ውስጥ ስትናወጥ ጀርባዋ ኢየሱስ በታችኛው ክፍል ምን አድርጎ ነበር ይላል? እስኪ ተኝቶ ነበር። በቃ ኢየሱስ አንተም ተኛ። ኢየሱስ ያለ በችግር ውስጥ እተኛለሁ በሉ እስኪ አሜን። ችግሬ ለጥ ብዬ አሳልፈዋለሁ። አሜን ነው ወይ? ኢየሱስ ያድናል። በቃ ኢየሱስ በወጀብ ላይ ተኛ። ስለዚህ እኔ ምን ላድርግ? ተኛ። ከጎናችሁ ያለው ሰው ተኛ በሉት። ተኛ በደንብ ችግር ላይ ትኝት። እግዚአብሔር ምስክሬ ነው እንዴ። እና ስንት ጭንቀት ተጨንቄ ያለው ከዚህ በፊት አሁንም ተጨንቄ ልቀጥል። ገመዷን ቆርጣታለሁ ዛሬ፣ የጭንቀት ገመድ። እግዚአብሔር ምስክሬ ነው። አሜን አሜን። አዎ እንዴ አያ ለመሰላችሁ ቴክኒክ ነው የሚጠቀምብን ጠላት። ይሄ ሰይጣን ታክቲክ ነው። እሱ ኃይሉን የሚገልጠው በቴክኒክ ነው። እነዚህ እኮ ጠንቋዮች፣ መተተኞች እኮ ለምን እንደሚሰራላቸው ታውቃላችሁ? የጥንቆላ መንፈሱ ምክንያቱም የሚሰራላቸው የነሱ ያንን ያጋንንቱ መንፈስ ስለሚታዘዙት እኮ ነው። ሰሚት እኮ ስለሚያደርጉለት። እኔ አንድ ሰው ነገረኝ። ከበዚህ በፊት ደጋሚ ነበረ እሱ ሰውየው እና የሆነ ኢትዮጵያ የሆነ አካባቢ ስሙን አልጠራም የሆነ አካባቢ ጠንቋይ ለመሆን ሄደና በቁመት ልክ ጉድጓድ ቆፍር አለው። ወደ ታችና ወደፊት እንደዚህም ማለት ነው። ከዛስ እውነተኛ ታሪክ ነው። ልብሱን አውልቆ ራቁቱን ሆኖ እዛ ውስጥ በረሃ ነው፣ ቅልጥ ያለ በረሃ፣ ጨው ያለ እዛ ውስጥ 14 ቀን ራቁቱን መንፈሱን እንዲጠራ ደጋሚ ዋናው ማስተሩን የላከው እንደዚህ አርግ ብሎት፣ ይሄንን ስታረግ ነው ግራጁዌት የምታረገው። እና 14ኛ ቀን ላይ እንዲህ ፊዚካሊ መጣለ ስፒሪት መጣ፣ አወራው፣ ገባበት። ከዛ በኋላ ሰውየው ደጋሚ ሆነ፣ ደብተራ ሆነ፣ መተተኛ ሆነ። የሚለው ይሆንለታል፣ የሚጠነቁለው ይሆንለታል። የተለያየ እኛ ሀገር ጠላወጊ የሚባል አጣቁ ሻዶ አማናውን አንተ ልንገር ነግር ያለው የሰው ጥላ ወግቶ ሰውየው ይታመማል። isn't this ሱፐርናቹራል እኮ ነው። ዳርክ ሱፐርናቹራል ነው እንጂ ለምንድን ነው ብትሉ አሁን እኛ እግዚአብሔር ላወራ ፈልጋለሁ 3 ቀን ልበላችሁ። 3 ቀን ሳትበላ ሳትጠጣ ስልክን ሳታይ በእንትን ብለህ በመጽሐፍ ቅዱስ ይሄንን ክፍል ብቻ እያነበብክ ቆይ ቢል እንዲህ ነው የሚያቆነጠንጠን። እንዲህ ነው አንቺ ወይኔ ምን ቴክስት ሜሴጅ ቼክ ላይ እንዳለ ይኸውልህ፣ ጠንቋይ ለመሆን ሰው ጉድጓድ ውስጥ ይገባል። ከዛ ኃይል ይሰራለታል። እኛ አንድ ነገር አንታዘዝ። እነ ጴጥሮስ እነ ጳውሎስ ዝም ብሎ መሰለ አረቢያ የሚባል አገር ምድረ በዳ 3 ዓመት መጽሐፍ ብቻ ይዞ ምድረ በዳ ውስጥ የእግዚአብሔርን ቃል አንብቦና ጸልዮ ነው ጳውሎስ የሆነው። ወደ አረቢያ ሄድኩኝ 3 ዓመት ሙሉ ገላትያ ላይ አንብቡ። ከዛ ከ14 ዓመት በኋላ ነው እነ ጴጥሮስን እንኳን ያገኛቸው። አየ ዝም ብሎ መሰለ የጌታ ኃይል ለዛ እኮ ነው ክርስቲያኖች ዊክ ነን። ሙሴ ነው፣ ጠንቋዮቹ ግን አልቻሉም። ከዛ ጠንቋዮቹ ምላሉ ይሄስ የእግዚአብሔር ጣት ነው አሉ። አየ ጠንቋይ እግዚአብሔርን እንደሚያውቅ ጠንቋዮች እግዚአብሔርን ያውቃሉ፣ ግን የሰይጣንን ኃይል ስለመረጡ ነው እንጂ ሳያውቁ አይደለም። አሁን ደጋሚ አስማተኛ ስላላወቁ እኮ ነው ምናምን አትበሉ። በአዲስ ኪዳን ላይ በሩጫ ልንገራችሁ ጨርሻለሁ። ስሙ። በአዲስ ኪዳን ላይ የአዲስ ኪዳን አማኞች ጠንቋዮችን ሲያሸንፉ ላሳያችሁ በሩጫ አንደኛ ስምዖን የሚባለው ጠንቋይ ሐዋርያት ሥራ ምዕራፍ 8 ከቁጥር 9 ጀምሮ ያለው እናንተ ጻፉት። 9 እና 10 እንደዚህ። ነገር ግን ስምዖን የሚባል ሰው በከተማይቱ ፊት በአስማት ይሰራ ነበር፣ በአስማቱ የሰማርያን ሕዝብ አስደንቆ ነበር ይላል። አያ አስደናቂ ጴንጤ ነበር። ምንድነው? ጠንቋይ ነበር፣ አስደናቂ። ይሄ በማን የተሸነፈው? ፊልጶስ ግን ይላል። አየ ፊልጶስ መጣ። ጠንቋይ አይቀጥልም። ፊልጶስ ሲመጣ አሜን በሉ። ኃይል ያለው ሰው ሲመጣ የሰይጣን ኃይል አይቀጥልም። አሁን ፊልጶስ ግን
የእግዚአብሔር መንግስት ኢየሱስን ስም ሰበከ፣ ህዝቡም ማመነ። አየ ራሱም አመነ። ጠንቋዩ ራሱ አመነ። ለምን ሲያይ ይሄኛው ዲፍረንት ከሱ የሚበልጥ ኃይል ነው። ይሄ ታላቁ የእግዚአብሔር ኃይል እያለ ያስደንቅ ነበር። ይኸው አሁን በዚህ ዘመን በጠንቋዮች መሸነፍ ማለት በእውነት ይኸው ስድብ ነው። ለእግዚአብሔር መንግስት ስድብ ነው። ድግምት ሲገባበት አንድ ጴንጤ፣ መተት ሲገባበት አንድ ጴንጤ፣ ዊችክራፍት ሲገባበት አንድ ጴንጤ፣ አስማት ሲገባበት አንድ ጴንጤ በእውነት ለእግዚአብሔር መንግስት ስድብ ነው። በእውነት በጥንቆላ መሸነፍ፣ በመተት በመዋርት በድግምት በአስማት መሸነፍ በእውነት ለተቀበልነው መንፈስ is an insult። የቱም ቦታ አዲስ ኪዳን ላይ ስታዩ ጠንቋዮች፣ መተተኞች፣ አስማተኞች ሲሸነፉ ብቻ ነው ያየነው። አንድም ቦታ የእግዚአብሔርን ልጆች አሸንፈው ያውቁ። ያዕቆብ እንኳን እንዳትነካው ብሎ ያዕቆብ ተኝቶ ባለበት እዛ ጋር ላባ ጋር ሄዶ እንዳትነካው ነው ያለው። አምላኬ እግዚአብሔር ጠላቶቻችሁን ያስጠንቅቅላችሁ። ማን ነው አሜን የሚለኝ በኢየሱስ ስም? ሁለተኛ ኤልማስ የሚባለው ጠንቋይ ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 13 ከቁጥር 6 ጀምሮ አንብቡት እናንተ። ኤልማስ የሚባል ጠንቋይ ደግሞ ይህ በአዲስ ኪዳን በቃ በጣም አደገኛ ጠንቋይ ነበረ ነው። 13ኛው ምዕራፍ ቁጥር 8 ላይ ነገር ግን ኤልማስ ጠንቋዩ ሹሙን ከሃይማኖት ሊመልሰው ይፈልግ ነበር ይላል። እነ ጳውሎስ እንዳይሰብኩት ትዝ ይላችኋል። ኤልማስ ጳውሎስ ምን አደረገው? አይኑን አሳወረው አላሳወረው? ጀጅመንታል ፕሬየር። አንተ ክፉ አለው፣ የሰይጣን ልጅ አለው። you a child of the devil አለው። የቀናውን መንገድ የምታጣምም ክፉ መንገድ የምትመራ ይሄንን ከማድረግ አታው በል ከዚህ ሰዓት ጀምሮ ብርሃን አታይም፣ ጨለማ ይወድቅባል ሲል ኢንስታንትሊ ሰውየው ብላይንድ ሆነ። ንጉሱ ደግሞ ያንን አየና አገረገሽው ዋው ይሄንኛውን ኃይል ነው የምፈልገው ብሎ ቻው ቀይ ካርድ ለጠንቋይ። ጠንቋይ ሲሸነፍ ብቻ ነው መጽሐፍ ቅዱስ ላይ መተተኛ ሲሸነፍ። ለምንድነው በእኛ ዘመን መተተኞች፣ አስማተኞች፣ ዊችክራፍት፣ ጠንቋይ፣ የጥንቆላ ስራ በአማኞች ላይ የሚሰራው ብትሉ የማናደርጋቸው ነገሮች አሉ። ትክክለኛ ነገር ስለማናደርግ ነው። በቃ ማመን ነው ጥፋታችን። ከዛ ወደ እውነተኛው መንገድ ይምራን። ይሄውና ቃሉን ማድረግ ነው። ጌታ ኢየሱስ ምስክሬ ነው። እንዴት ማኒፑሌት ነው እኮ የሚያደርገው። ሉክ ሁለት አይነት አካሄዳል። አንደኛው ፖሰስ፣ ሁለተኛው ደግሞ ኢንፍሉዌንስ ነው። ሁለቱም መሆን የለበትም በእኛ ህይወት። በክፉ መንፈስ ፖሰስ መደረግም እሱማ ሌላ ሌቭል ነው። ኢንፍሉዌንስ መደረግም የለብንም። አሜን በሏ። ያ ኤልማስ ጳውሎስ እውር አደረገው። ከዛስ ሶስተኛ የሟርት መንፈስ ያለባት ባሪያ ትዝ ትላችኋለች። ጳውሎስና ሲላስ እንዲታሰሩ ያደረገችው ጠንቋይ ነች፣ ሟርተኛ ነች። ሰዎችን ሀብታም ታደርጋለች በድግምቷና በመተቷ። ከውስጧ ያለውን የሟርት መንፈስ ጳውሎስ ውጣ ከውስጧ በጌታ በኢየሱስ ስም አዝሃለሁ አለ። አይ ከውስጧ ያለ መንፈስ ከወጣ በኋላ ተነሱባቸው፣ ደብድበው አሰሯቸው። ጳውሎስና ሲላስ የወይኒው መሰረት ተናወጠ፣ የሁሉ ምስራት ተፈታ። እኛ እሷን ቦታ ብቻ ነው እንሷ ግን ያ መከራ ውስጥ የከተታቸው የጠንቋይ መንፈስ በመውጣቱ ነው። ጠንቋይ ሲያሸንፍ አዲስ ኪዳንም ላይ አሮጌው ኪዳንም ላይ አላየ። እንደውም መተተኛይቱ በህይወት እንድትኖር አትፍቀድላት ይላል አይደል? ኢየሱስ ጌታ። እሺ ሌላስ? በሐዋርያት ሥራ ምዕራፍ 19 ቁጥር 18 እስከ 20 በኤፌሶን የነበሩ አስማተኞች ይላል። ብዙ አስማተኞች ነበሩ። እነዚህ ምን ሆኑ? አስማትን ያደርጉ ከነበሩት ብዙዎች መጽሐፋቸውን አምጥተው በሁሉ ፊት አቃጠሏቸው። የእግዚአብሔር ቃል እየበረታ እየጸና ሄደ። አየ አገልጋዮች በሄዱበት አስማተኛ ይቃጠላል፣ ይመታል። እኔና እናንተ የጌታን መንፈስ ያዝን በአስማተኛ እንዴት ነው የምንሸነፈው? ይሄን ብያችሁ ጨርሳለሁ። ገላትያ ምዕራፍ 3 የእግዚአብሔር ጣት እንዲሰራላችሁ ትፈልጋላችኋል? This is the secret for the New Testament። አላችሁ ከኔ ጋር? ገላትያ ምዕራፍ 3
የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? እስኪ አለመታዘዝ በሉ። ስለ እግዚአብሔር ቃል አለመታዘዝ በሉ። አዚም ይባላል። ዊችክራፍት ነው። who bewitched you ነው የሚለው በእንግሊዝኛ አንብቡት። who made witchcraft on you ማለት ነው። ማን ነው በጥንቆላ መንፈስ ፖሰስ ያደረጋችሁ? ማን ነው በጥንቆላ መንፈስ ሺፍት እንድታረጉ ህይወታችሁን ማን ነው በጥንቆላ መንፈስ እንደዚህ ያደረገው ኢንፍሉዌንስ ያደረጋችሁ ነው የሚለው። who bewitched you ነው የሚለው። when a believer is bewitched ለእግዚአብሔር ቃል አይታዘዝም። emphasize when a believer is bewitched he disobey God's word like drinking water. ሰም ብለው ነው bewitchment ነው። አየ ሙሴ ጠንቋዮቹ ይሄ እግዚአብሔር ጣት ነው አሉ። ማይ ጋድ እንዴት ያስቀናል። ተቃዋሚዎቻችሁ አይተው ገና በቤታቸው ልባቸው ድንግጥ ይበል እናንተን ሲያስቡ በክፉ። አሜን አሜን አሜን። የእግዚአብሔር ጣት ከእናንተ ጋር ካለች እንደዛ ነው የሚያደርገው። ስለእናንተ ክፉ ማሰብ ይፈራሉ። አየ ለምን? የእግዚአብሔር ጣት አብሮ ሲሰራ ማለት ነው። አየ who bewitched you ከዛ እንደዚህ አለ። ይህም ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ? እምነታችንና ክርስትና ህይወታችን በእኛ ጸሎት፣ በእኛ ጉብዝና፣ በእኛ ኃይል ምናምን ብቻ እንደሆነ የሚል ነገር ሲያገኘን is a bewitchment። ከምሕረቱ ስንወጣ ቅድም እንደጸለይ ነው ከጸጋው ስንጎድል ማለት ነው። ጸጋው ሳይሆን መንፈሱ ሳይሆን ምሕረቱ ሳይሆን እኔ ሰርቼ የሚል ሜንታሊቲ ሲኖረን ማን ነው መተት ያደረገባችሁ? መተት ነው። የአዲስ ኪዳን ድግምትና መተት ላይፍ ስታይል ላይ ማኒፌስት ያደርጋል። ልክ ከዚህ ስንጎድል አሁን መናፍስቶች ምን ያደርጋሉ? እኛን አታክ ማድረግ ይጀምራሉ። ህይወታችንን አታክ ማድረግ ይጀምራሉ። ነገራችንን አታክ ማድረግ ይጀምራሉ። ግን እኛ በእነሱ ላይ የበላይ ተደርገን ተቀብተናል። እስኪ ተቀብቻለሁ በሉ። አሜን ነው። ጳውሎስ ይህን ሲጽፍ እንደዚህ ብሎ ከላይ ጽፏል። ያ ምዕራፍ 2 ላይ ማለት ነው። ከክርስቶስ ጋር ተሰቅያለሁ፣ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ። እስኪ ስጋን መስቀል በሉ። የይውል ከመስቀል ላይ የወረደ ስጋ የጠንቋይና የመተት የሟርተኛ መጫወቻ ነው። አሜን ነው። you have to be deliberate to crucify your flesh። እዚህ ጋር crucifying your flesh is thinking system, lifestyle, not giving what you need to yourself ለራሳችሁ ለባህሪያችሁ እንደ እግዚአብሔር ቃል ብቻ እንደ እግዚአብሔር ቃል ካልሆነ ሮንግ ነሽ። 4 ነጥብ። አሜን ነው። በቃ ያንን ሮንግነታችንን ለመደጋገፍ መሞከር የለብንም። ከክርስቶስ ጋር ተሰቅያለሁ፣ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ እና ያ ማለት ነው። ከዛ ቀጥሎ እናንተ ማን ነው እንደዚህ ያደነዘዛችሁ ይላል። እሱን ብሎ ነው ቀጥሎ ምዕራፍ 3 ላይ እንዴ ጥንቆላ ተደርጎባችኋል እኮ ምን ሆናችሁ ነው የሚለው። አሜን ናችሁ። እቺስ የእግዚአብሔር ጣት ናት። በአዲስ ኪዳን የሚገለጠው እንደዚህ ነው። አሜን። እቺስ የእግዚአብሔር ጣት ናት። በአዲስ ኪዳን የሚገለጠው እንደዚህ ነው። ሌላ መንገድ የለውም። በአዲስ ኪዳን የእግዚአብሔር ጣት በአማኙ ህይወት የሚገለጠው በህይወቱ ነው።